አሰላሙ አለይኩም ረህመቱላሂ ወበረካቱሁ። የነገን ማን ያውቃል? ቤተሰቦቼ እንዴት ናችሁ? እንዴት አምሽታችኋል? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። እናንተ እንዴት ናችሁ? ደግዬ ናችሁ ወይ? ሁሉ ሰላም፣ ሁሉ አሪፍ። የረመዳን ስራ እንዴት አድርጎ ይዟችኋል? እንዴት ናችሁ? ደህና ናችሁ ወይ? ጽዳቱ፣ ልፋት ምናምን ወዘተ መቼም ስራ እንደሚበዛባችሁ እርግጠኛ ነኝ። የረመዳን ስራ ረመዳን በጣም ደስ የሚለው ነገር በቃ ስራን ቢበዛ ቀላል ነው። ውስጣችን ስላመነበት ይሁን አላቅም። ያው ለአዲሶች ሊከብድ ይችላል እንጂ እኛ ያው ብዙ አመት ስለቆየን ምንም አይመስለንም። አልሐምዱሊላህ ነው የሚባለው ማለት ነው። ሁልጊዜም ረመዳን ቢመጣ ደስ ይለኛል እኔ። ምክንያቱም ረመዳን ሁሉ ነገር ሰትሮ ይይዛል። አልሐምዱሊላህ ያው አንዳንድ ነገሮች ቢኖሩም አልሐምዱሊላህ ነው የምለው እንደ ራሴ ማለት ነው። እና ቤተሰብ እንዴት ናችሁ? ታዲያ ዱዓ እያደረጋችሁ ነው? ደማ በአጋጣሚው ነገር ደስ የሚለው ይሁላችንም በአንድ ላይ ነው እና ደስ የሚል ነው። ሁላችሁም በየሃይማኖታችሁ ሀገራችን ሰላም እንዳደርግልን እኛም ወተን ሀገራችን በሰላም እንድንገባ ገብተን በሰላም እንድንኖር ዱዓ አድርጉ። ወላሂ ዱዓ አድርጉ። ሁልጊዜም ዱዓ ይደረጋል። ሁልጊዜም ዱዓ ብናደርግ ይደርሳል። ግን ደግሞ ረመዳን ሁሉ ነገር በቃ ሰትሮ የሚይዝ ስለሆነ ዱዓ አድርጉ እና ቤተሰቦች እንደት ናችሁ? ታዲያ ደህና ናችሁ ወይ? እኔ ጋር ሁሉ አሪፍ ነው። አባያ እንምረጥ እስኪ፣ አባያ እንምረጥ። ዳይ ወደ አባያ መረጣ ለኢድ ማለት ነው። እና እናንተም ጎራ በሉና ግዙ አባያ ማለት ነው። ያው ማዳማችሁ ይዛችሁ ትሄደች ነው እና ይኸውላችሁ እኛ አባያ ልንገዛ ወተን እየተዘዋወርን ነው እንላለን እና እንደት ናችሁ? ታዲያ ደህና ናችሁ ወይ? ሀገራችንንም አላህ ሰላም ያድርግልን፣ እኛንም በላንበት አላህ ይጠብቀን ሁላችንም ማለት ነው። እኔ እንጃ ወላሂ አረብ ሀገር ሴት ማለት ከባድ ነው። ልፋት፣ ድካም፣ እንደዛም ሆና ደግሞ አትመሰገንም። እስኪ ከአላህ እንኳን ቢቀርበን ማለት ነው። አላህ እንኳን ቢቀርበን በሁሉም ነገር ሰው እንኳን ያው ሰው ነው። ሲጎልብህ ይከዳሃል፣ ስትደክም ይርቅሃል። እና እስኪ እዝነቱም ሁሉም ካላህ ቢሆን ይሻላል ብዬ ነው የምመርጠው። ከሰው እስካለህ ነው ድረስ ነው ሰው እስከ ጊዜው ድረስ ነው። እውነት ነው የምላችሁ። ሰው ጊዜው ብቻ ድረስ ነው እንጂ ያው ሰው ከሰውነቱ አያልፍም። ግን አሉ ለሰው ልጆች ምን ያህል መስዋዕት የሚከፍሉ ሰዎች ይኖራሉ። አሉም ደግሞ ስንቶቻችን ደግሞ የቀን ሰው ምን ሆነው የቀን ሰው ስላችሁ ያው እንገባችኋል ብዬ አምናለሁ። እና ያው አባያ እየመረጥን ነው። ምን ይመስላችኋል? መረጥ እናርጋ ብለን አብረን ማለት ነው። እና ቤተሰብ ስበሳችሁ ተጠያየቁ፣ ቤተሰብ ተደራረቁ። ይሄ ዩቲዩብ ለብዙ መልካም ነገሮች ነው። ብዙ መልካም ነገር እንሰራበታለን ወደፊት ማለት ነው። እዚህ በማዳም ቤት ሆነን ምንም ሊመችም ላይመችም ይችላል። ምን ነፃ ብትሆን ምን ረፍት ቢኖርህ የሰው ቤት ነውና አላህ ደግሞ የራሳችንን ቤት ሰጥቶን በራሳችን ቤት ጾመን እስከምናፈጥር ድረስ መጣየቅ አለብን፣ መረዳዳት አለብን። እሺ እና ቤተሰቦቼ ራሳችሁን ጠብቃችሁ ስትሰሩ ራሳችሁን ጠብቁ። ውሃ ጠጡ፣ ምግብ ብሉ በደንብ። እውነቴን ነው የምላችሁ፣ ምግብ ብሉ በደንብ፣ ውሃ ጠጡ፣ ምግብ ብሉ። ምክንያቱም እዚህ ሀገር ለፍተን ኢትዮጵያ ስንገባ መጨረሻው ልፋቱ ሁሉ ከንቱ ነው የሚቀረው። እውነት ነው የምላችሁ። እኔ ብዙ አስብ ነበር መጀመሪያ፣ ወላሂ ብዙ አስባለሁ። ይሄን አርጌው እያልኩ ፕሮግራም አወጣለሁ። ግን ጥሩ አይደለም ፕሮግራም ማውጣት ማለት ነው። ምክንያቱም መሄጃችንን እኛ ሰዓት አናውቀውም።
እኔ ያቺ ነፍሴ ከሞተች ሙታለች ካሉኝ ወዲህ ወላሂ ማሰቤን ተውኩ። በቃ እንዴ አለዛ የሆነ ነገር እኮ እየሰራሁ እያለ እመድባለሁ። ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብዬ እንትን አወጣለሁ፣ እቅድ አወጣለሁ። እዚሁኝ እንግዲህ ሰው ሞታለሁ ኃይል አይደለ እኖራለሁ ነው አይደል የሚለው። ሞታለሁ ኃይልም እኖራለሁ ነው እና እኔም እኖራለሁ ስለምን የተሳሳተ ሀሳብ ነው የማቀርበው ለራሴ ለህሊናዬ ማለት ነው። ግን ይሄ ተገቢ አይደለም፣ እንደማስበው ከሆነ አሁን ተገቢ አይደለም። ምክንያቱም እኛ መሄጃችን አናውቀውም እና ቤተሰቦች በራሳችሁ ሁኑ፣ ራሳችሁን ጠብቁ። ወላሂ ራሳችሁን ጠብቁ። ከሚገባ በላይ ለራሳችሁ ዋጋ ስጡ። እሺ ስንቶቻችንን ለራሳችሁ ዋጋ ማንሰጥ? ስለዚህ ለራሳችሁ ዋጋ ስጡ። እኔ ብኖር ለራሴ ያስፈልጋለሁ፣ ለራሴ ልኑር ብላችሁ ማለት ነው ማሰብ አለባችሁ። እስኪ ለራሳችን እኛ አልኖርንም እኮ እስካሁን ድረስ በሰው ቤት ነው የምንኖረው። ማን በራሱ የሚኖረው? ሰዓት በራሱ ማንም ሰው ነው የምንኖረው፣ በሰው ቤት ነው፣ ለሰው ነው የምንኖረው፣ አገልጋይ ማለት ነው። የለፋንበትን እንኳ ሰርተን አገራችን ገብተን ሰርተን ይዘን የምንጠቀም አያደርገንም። ምክንያቱም እዚህ ስለምንጎዳ ማለት ነው፣ ጉዳለን ስለምንኖር እዛ ስንደርስ እኛ ያው በቃ እንትን ነው ውሃ ማሻአላ ጠይብ ስጪ ድሪና ጎጎራ የምትገዙ ከሆነ እስኪ እና ጋይሶች ራሳችሁን ጠብቃችሁ ስሩ ነው የምለው። በሰዓት ቢጃማ እስኪ መመምር ቢጃማ አለ። አሁን ነፍሴ ልጆቿን ጥላ ምስኪን ማለት ነው። ልጆችስ እንደሆነ ሆኖ ያርጋሉ። ያሳዘነች እሷ ናት በልጅነት ማለት ነው። የኔና ከፊቷ ፈገግታ አይጠፋም። ከፊቷ በጣም ፈገግታ አይጠፋም ነበር። ባሏ ጋር እንዴት ነጁ በፊት ገዛና ሀደር የታለ እኔ እንጃ። ብዙ ሴቶች ይሰራሉ፣ ግን እሷ ላይ በጣም ጥሩ ልጅ ነበረች። ግን አላህም አላለላትም። ያው እውነተኛው ቦታ አይደለች። እኛ የያዝነው ጊዜያዊ ነው የያዝነው ማለት ነው። እውነተኛው ቦታ አይደለች እሷ። እኛ ግን ጊዜያዊ ቦታና ጊዜያዊ እንትን ወቅታዊ ነገሮች አጓጉናልና እስኪ አላህን ከጥሩ ነገሮች ጋር ከጥሩ ስራዎች ጋር ይደብልቀን። ሌላ ምን እላለሁ? እና ጋይስ ላይክ አትርሱ፣ ሼር አትርሱ። ታምርም በቅንነት ማለት ነው። በቅንነት ላይክ እና ሼር አትርሱ። እዚህ ደግሞ ቢጃማ እየመረጥን ነው። ሶማሌ እንትን ገብተን ማለት ነው። እና አብራችሁ ምረጡ እኔ ቆንጆች ማለት ነው። ገዝተሻለሁ አባለ ወደ ሀገሮች ልጆች ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ